መዲ አረኩዶን ምንም ነገር የለም አይደል? ዋይ እኮ ተገኝታለች። የት እንዴት የት ናት? የት ነው ያለችው? ይኸውልሽ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም። ናታን መድኃኒት አላጠፋሁትም ልንገርሽ ብዬ ነው። ናታን ምንድን ነው? እማዬ ይቅርታ ስሚ፣ አላጠፋሁትም። አሁን ምንም ነገር ትንፍሽ ሳቲ ከዚህ ሀገር ትወጫለሽ። ለአባዬም ከላኩለት ለአንቺም ካሳዩሽ የከፋ ቪዲዮ አለኝ። እሺ ደፍረኛል አይደል ናታን? አትጭ እባክሽ። ይኸውልሽ ለማንም ትንፍሽ ሳቲ ከዚህ ሀገር ውጭ። ይሄን ነገር ለማዬ እናገራለሁ ብትይ ጉድሽን ዓለም ነው የሚያይልሽ። እከስሃለሁ አንተ አውሬ እባብ። ይኸውልሽ ይሄ ነገር እማዬ ሰማችሁ ማለት አንቺም የመጨረሻ ቀንሽ ነው የሚሆነው። ስለዚህ ይሄን ነገር ለቀሽ ቀጥ ብለሽ ውጪ። ታነሳ ችግር የለም አባዬ። እውነቴን ነው የምነግርህ። አንተ ያደረክልኝን ነገር ምንም ነገር ባደርግልህ ልመልሰው አልችልም። ትልቅ ውለታ ነው ያለብኝ። ምን አረኩልና አባዬ? ምንም እኮ አላረኩልም። ለመድኃኒት እኮ አልነገረቻትም ናታን። ይኸውልህ ትላንትና የተጨነኩት ጭንቀት እናማ ለምን ሰው አንፈጥር? አንተ የማይሰማ ጉድ የለም። ብለህ ደግሞ እንደ ፈጣሪ ሰው እንፍጠር። አንቺ እሱ እንደ ሰው አይደለም፣ አታቃጥር። እኔ እንደዛ አላለም። እና ሰው እንፍጠር ማለት ምን ማለት ነው? እሱ በፈቀደው መንገድ ማለት ነው። እሺ ሰው እንፍጠር የሚለው ይቅርና ሰበብ እንሆን። ሰበብ ማለት መቼ ነው የሚገባሽ? ማለት የትዳር ጥንስስ ነው። ልጆችን የሚያፈራ የትልቅ ቤት መሰረት የሚጣልበት ነው። አዎ አባዬ ያውቃለሁ፣ ይገባኛል። ቀለል አድርገህ ማየት የለብህም። ወዳሃት ነው? ቆይ ግን ዳጣን ወዳሃት ነው? ኧረ አባዬ አትፍራይ ናታን። ጥንድ ሆነው ዛሬ በቤቱ ሞልተዋል ማለት ነው። እንግዲህ አቢጌል ጀግኒትም ፍቅረኛዋን ይዛ መታገናኝታለች። ናታንም ዛሬ ወጥቶለታል ማለት ነው። ለጋሽ ደረጀ ነግሮታል እውነቱን። ከዳጣ ጋር ያለውን ፍቅር ተገልጿል ማለት ነው። ይፋ ወጥቷል። ጊዜም ከለዛ ጋር እንዳለ ቤት ሙሉ ፍቅር በፍቅር ጥንድ በጥንድ ሆኗል ማለት ነው። በጎን ቁስለት፣ በጎን ሀሳብ ቢኖር በጎን ሰላም፣ በጎን ደስታ፣ በጎን ፍቅር እየመጣ ነው። አሁን እንግዲህ ቤተሰብ በጣም ደስ የሚል ነው። ግን መጨረሻ ላይ በጣም ነው ያመመኝ። እውነት መናገር መጨረሻው እኔ አልተመቸኝም። የአቢጌልን ፍቅረኛና ጋሽ ደረጀ በጣም በከባድ ውጥረት ውስጥ ይገኛሉ። ፈልገው አንተን አይደለም ወይ ብለህ መጣህልኝ፣ አንተ ነህ የአቢጌል ፍቅረኛ እያለ ሽጉጡን መዞ እያስፈራራ ይገኛል። ቤተሰብ እረቡ። እኛ ልዩን ወዴ ነው አንዱ ነው ተመናገር። የኛ ውዴታኝና የኛ ፍቅር ደግሞ መቀጠል አለበት። እንግዲህ የተመልካቾችን ክብር አዳምጡ። ክብራችንን እንገልጽላችኋለን። እናንተ ደግሞ የኛን የገለጽነውን አይታችሁ መናገር አለባችሁ ማለት ነው። መተግበር አለባችሁ ማለት ነው። የተመልካች ክብር መኖር አለበት። እና አቢጌል በጣም ደስ ብሎናል። መተሽ ስላስታወቅሽን አንደኛ ናታን ተን ብላለች ማለት ነው። መጨረሻ ላይ እንግዲህ ፈጣሪ ሆነ ናታንዬ፣ ምንም ማድረግ አንችልም። ቀረችብህ እንጂ አልቀረህባትም። አንተ አመዲያም ይቅርታ። ግን ሰው መሳደብ ከባድ ነው አይደለ? እኔ ማንኝና የሚለውን እንሰብ ማለት ነው። ያው የቀልድ ያክል ነው። እና እሱም ምን የመሰለች ቆንጅዬ ልጅ ይዟል። ዳጣዬን ቀበጥን አባዬ ራሱ ሲጠይቀው ቆይ እኔ የምልህ እንዴት አድርገህ ነው ቆይ ዳጣዬን ትወዳታለህ ወይ ብሎ በሚጠይቅበት ሰዓትም አይ ብሎ አይኑ ሁላ ሲፈጥን የእውነት መናገር እኔ ከምር እግዚአብሔር እኔ ራሱ እየጨነቀኝ እሱ ሊናገር ያለውን እኔ ራሱ ምንድነው የሚያስጨንቀኝ? ቆይ ምንድነው? እሺ እኔ እንደዚህ መሆን በጣም ፈራሁኝ ማለት ነው። እንዴት አውጥቶ እንደሚናገር ከዛ እንዲያለውም ተናገረ፣ ወጣለት ማለት ነው። ጋሽ ደረጀ እሷ እኮ አትሆንህም ወጣ ያለች ልጅ እኮ ናት ምናምን አለው። እሱ ለመፈተሽ ልጁን እንደዛ የሚለው አማሮ ሳይሆን ለመፈተሽ ያክል ነበርና እንደዛም ሲለው አይቻልም እኔ ገና እቤት ስትመጣ ጀመራ ነበረ በውስጤና ባንድ በቴ ያለችው። ከዛም በኋላም አባዬ አንተ ልጅ መሆኗን አላውቅም ነበር በፊት። ካወቅኩ በኋላም በቃ
ፍቅሬንም ሁሉ ነገሬንም ለመሸሸግ አሰብኩ፣ ግን ሊሸሸገኝም አልተቻለኝም። ይፋ ወጣብኝ እና እንደዛ ነው አባዬ። ግን እኔ በጣም ይቅርታ እያለ ነበረ ሲነግረኝ ነበር እየተቅለሰለሰ። ጋሽ ደረጀ ምንም ችግር የለም፣ ፍቅር ማለት እኮ የጥንዶች መሰረት ነው፣ የትዳር መሰረት ፍቅር ነው እያለው ነበረ ሲነግረኝ የቆየው። አዎ ፈጣሪ ሆይ ፍቅር ያለውን ህይወትና እንጀራ ይድልን ነው ዋናው ቁም ነገሩ። እውነት መናገር ፍቅር ያለውን መስጠት በጣም ደስ ይላል። ፍቅር የተሞላበት ቤተሰብ ማፍራት፣ ፍቅር የተሞላበት ትዳር ውስጥ መኖር፣ ፍቅር የተሞላበት ቤተሰብ ውስጥ መቀመጥ እንዴት ነው ሰላም የሚሰጠው? እንኳን ለእኛ ቀርቶ አይደለም ለሰው ራሱ ሰላም አርአያ ይሆናልና ከእንደዚያ ያለ ጋር ፈጣሪ ሆይ ይድልን። እንደዚህ ያለ ከሚያስተውል ሰው ጋር ተብሎ ነው ጸሎት። ዋናው ከላይ ነው እና ስጦታው ከላይ ነው እና ከታች አይደለም። ያንን ስጦታ ደግሞ እንዲያዘጋጅልን ፈጣሪ መለመን ነው፣ እንዲሰጠን ለዛ ክብር እንዲያበቃን ማለት ነው ቤተሰብ። እና በዛ አጋጣሚ ጋሽ ደረጀ በጣም ነው ያደነቀው፣ በጣም ነው የተደሰተበት በናታን ጉዳይ ማለት ነው። እኔም ዛሬ በደንብ አኩርቶኛል፣ ከምንም ከማንም በላይ ናታን ይመች። እውነት በጣም ነው ደስ ያልከኝ። ምክንያቱም ጋሽ የተጨነቀበትን ጋሽ ደረጀ የተጨነቀበትን ሁሉ አንተ ፈተህ በሰላማዊ ነገር ሰላም ስላወረድከው በጣም ደስ ብሎናል። እኔ ግን እዛ ገብተህ የሮቅ ስትሄድ እዛ ስትገባ የሆነ ነገር ይፈጠራል ብዬ በጣም እስከሚለቀቅ ድረስ በጉጉት ስጠብቅ ነበረ። በጣም እንትን ስል ነበረ ምን እንደሚፈጠር ነግራታለች አልነገረቻትም፣ ምን ሆና ይሆን እያልኩ ሳስብ ነበረ። ግን እግዚአብሔር ይመስገን ሁሉም በደህና ተጠናቋል ማለት ነው። እሱ እኮ አባዬ አይደለም ያለው ተቀምጧል፣ አልተደለተም፣ እኔ ጋር ነው ያለው ነው ያላት። እንደዛ ሲላት ላጥ ብላ ነው ከማርትዬ ዘንድ ልትናገር ያለችው ነው የወጣችው ማለት ነው። ምንድነው አንተ ልጅ አንተን እንዲቀረስከኝ አንተን ያነሳኸኝ ስትለው አዎን እኔ ነኝ አባዬ ምንም አያውቅም እኔ ነኝ ወደ አባዬ ላኩለት እኔ ነኝ እንጂ አባዬ አውቅ አይደለም ሲል በቃ ዲፍራህኛል ነው ያለችው። ሙታለች እንዴ እስከምትደፍራ አታውቅም እንዴ ነው ወይስ ምንድነው ቤተሰብ? እኔ ግራ ገባኝ። ዲፍራህኛል ማለት ነው። ይሄማ ከሆነ በጣም ከባድ ነው የሆነው እያለች ያዙ ይቀቁኝ እያለች ትገኛለች። እሷም እኔ አልደፈርኩሽም፣ እኔ ምንም ነገር ያደረኩሽ ነገር የለም፣ ስለዚህ የፈለግሽ ማለት ትችያለሽ እያለ ነበረ። እከሳለሁ፣ በእውነቱ ነገር እከሳለሁ። ይህ ነገር እንዴት ነው ሊሆን የቻለው? በምን ምክንያት ነው ይሄ እንድታደርግ የቻልከውስ? እያለች አንተ እሱ እንኳንም ቀረባት ለማርትዬ ራሱ ማለት ነው። አብጌ ሌላ ፍቅረኛ ይዛለች ሌላ ልታገባ ነው ብላ በምንጠይቅባት ሰዓት ራሱ እንኳንም ቀረባት። እሱን ግን በጣም ተወዶ ነበር። እንኳንም ቀረባት። ይሄ አስመሳይ እባብ ነው እያለች ነበረ ስትላት የነገረችው። አንቺ ቆይ መውርጅበት የለም እንዴ? ምንድነው መላስሽ ላይ የተከተበው? በቃ አንቺንም ማጸበል እንወስድሻለን እየተባባሉ አቤጌል ጋር እየተመካከሩ ነበረ። መድኃኒትን ጸበል ይዘው ሄዱ። ግን ጸበል አልሄድም እኔ እኮ ደህነኛ ነኝ እያለቻት አንቺ ነሽ ጸበል መግባት ያለብሽ፣ ኋላ ይገባሻል፣ ዛሬ እንዲህ ያልኩሽ ሁሉ ኋላ ሲገባሽ ታያለሽ እያለቻት ነበረ። በቃ አንጀቴን አትብሊዋ፣ አንጀት እንድትበይልኝ አልፈቅድልሽም፣ አንጀቴን አትብሊ እያለች እየተናገረች ነበረ። ማርትዬም ራሱ በቃ ባልሽም ከዳተኛ ነው፣ ይሄም እንደዛ አስመሳይ ነው እስከ ሞላ ልጆችሽ ሁሉ እያለቻት ቤቱ ሁሉ አንቺ ሰላም ያለሽ መስሎሻል፣ ከኋላሽ ግን የሚጠነሰስብሽን ነገር ምንም ነገር አታውቂም ማርትዬ፣ ታኝተሻል፣ ንቂ። እኔ ከዚህ በላይ ምንም ነገር ምንሽ ነገር የለም፣ ግን አንድ ቀን ስገባሽ እንዲህ ብላይ ነበር ታያለሽ። ይህን ያክል መስዋዕት እየከፈልኩት ያለሁት ለአንቺ ነው፣ ለእኔ ሳይሆን ለራስሽ ነው። ግን ለአንቺም ቢሆንም አንቺ ምንም ስላልመሰለሽ እኔ እንደስ ማድረግ አልችልም እያለቻት እየተናገረች ትገኛለች ማለት ነው። ጋሽ ራሱ በጣም ናታን እኔን እኮ በለጥከኝ፣ ከምንም ከማንም በላይ ነው የማመሰግነው። ጥግ ድረስ እየሄድክ ለእኔ እየተከላከልክ ከእኔ ጎን ሆነህ በቃ ሁሉ ነገር እንዳይወጣ ይፋ እያረክ እስካሁን ደስ አቆይተኛል። የዛሬውን ደግሞ በጣም አድርጌ አመሰግናለሁ። በሁሉ ነገር አንተን ትታያለህ። ቆይ አንተ ስልክ ላይ ይዘው ነበር እንዴ? አልደለትከውም እንዴ እያለው ነበረ ቪዲዮውን። አዎ አባዬ አልደለትኩትም፣ ደልቼዋለሁ። ደልተው ስላከ ደልቼዋለሁ፣ ግን ፍሊሽ ላይ ያስቀምጨው ነበረ
ምናልባት እንደዚህ ሲፈጠር ያናወጣባታለሁ ብዬ ነበረ ሲለው እኔ እኮ ይሄን አላሰብኩም፣ ጭራሹንም አላሰብኩትም፣ ይኸው እየበለጥከኝ እያለው ነበረ። አዎ የምታመጣው ስለማይታወቅ እያለው ነው። እንትና ራሱ በጣም እየተጨቃጨቁ ነበረ። ሰላምዬ ቤት ተከራይና ተቀመጪ፣ የራሴን ቤት ያዢ፣ ቤት መከራየትን ብቻም ሳይሆን ቤት ይገዛላችኋለሁ ብሏል። ይግዛላችሁና ቤታችሁን ያኑራችሁ። አንቺና ዳጣዬን ሰው ቤት ላይ መተሽ ቤት ሙሉ አትበጥብጪ። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ፣ ከልብ አመሰግናለሁ። መልካም